ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ይዞ እየደጋገመኝ ብወድሽ አልሰለችላለኝ ብናገር ማሳፈኛል አብርሽና ሄርሜላ በአዲስ ነገር መጥተዋል። እንግዲህ እንደ ህፃን ልጅ እንደምታዩዋቸው እየወረቁ ነው። በዛ በኩል አቤላ ሽምግልናው ለሰርጉ እየተዘጋጀ ነው እያለ ነው። አሚሮ ደግሞ እንግዲህ ፍየል ይዞ መጥቷል። በነገራችን ላይ ማለት ነው እነዚህ ልጆች የሚያደርጋቸውን አሳጥቷቸዋል። ወግ ባህል የሚባል ነገር እኮ አለ። ቀለበት ሳይታሰር ሽማግሌ ሳይላክ ፍየል ተሸክሞ መጥተዋል። ወይኔ በላቸው እነዚህ ልጆች የማያመጡት ነገር የላቸው። ብለሳ ቆይ ስላልቅስና ቆይ ቀለበት ሳይታሰር ፍየል ምናምን ተሸክሞ ይመጣሉ እንዴ? ባለፈው ለታ በርሜል ይዘው መጡ። እነ ዳኒን ልንከታቸው ነው ምናምን ብለው፣ ዛሬ ደግሞ ይባስ ብሎ ሽምግልና ሳይላክ ቀለበት ሳይታሰር ምን ይዘው መጡ? ፍየል። ፍየሉ ምንድን ነው? እርግጠኛ ነኝ ለበዓል የተዘጋጀ ፍየል የቀረጻችሁት ነው እንጂ አሁንማ ሽማግሌ ሳይላክ ቀለበት ሳይታሰር ፍየል ይዛችሁ አትመጡም ማለት ነው። እናንተ ምን ጉደኛ ናችሁ? የምታገቧት እናንተ ናችሁ እንዴ? አብርሽ በቤቱ ሳይፖስት እናንተ በዛ የፖሰታችሁት ምን ቤት ናችሁ? አሁን አቤላ አቀናብሮን የፖሰተው እዛ ጋ ኤአይ ቅንብር ይላል ጽሁፉ ራሱ ማለት ነውና እኔ የምለው እናንተ ሰዎች ወዴት እየሄዳችሁ ነው? መፖሰትም ካለበት አብርሽ እንጂ እናንተ ፍየሉን ምኑን የምትፖስቱት? ምን ጉድ ናችሁ? ፈጣሪ ወይ ትዕግስቱን ስጠኝ። እና ለማንኛውም ሰከን በሉሽ። ቀለበት ሳይታሰር ሽማግሌ ሳይላክ ሽማግሌ ፍየል ተሸክማችሁ አትምጡ ማለት ነው። እሺ ወግ ባህል የሚባል ነገር አለ። እሱን አታበላሹ። ምድረ ቅንቅናም